ተናስልኝ ይህን ፕሮግራም ለምትከታተሉ ኢትዮጵያውያን በሙሉ መጀመሪያ የአክብሮት ሰላምታዬን አቀርባለሁ። ዛሬ መልእክቴን ለማቅረብ ስወስን መጀመሪያ አሁን ስታዩኝ ወይም ድምጼን ስትሰሙ በአእምሯችሁ የሚመላለሱ ጥያቄዎች እንዳሉ እረዳለሁ። ምክንያቱም ላለፉት የሚቀጥለው ፌብሩዋሪ 14 አንድ ዓመት ይሆነኛል ከሀገሬ ከወጣ። በዚህ ጊዜ ውስጥ ምንም ስላልተናገርኩ በዛ ምክንያት ብዙ አስተያየቶች ደርሰውኛል። እንግዲህ ያን ሳላጠራ ወደ ዋናው ሐሳቤ ብሄድ የሚቀጥለው ዋናውን ሐሳቤን እንዳያጨልምብኝ ስለፈራው አንዳንድ ነገር ብዬ መልእክቴን አስተላልፋለሁ እና ትዕግስታችሁን እጠይቃለሁ። አብዛኞቻችሁ ታውቁኛላችሁ ብዬ በማስበው ደረጃ ለኢትዮጵያ ያለኝን እኔ እንደ አንድ ዜጋ የሚሰማኝን እችላለሁ የምለውን ሁሉ ለማድረግ ስሞክር ቆይቻለሁ። በመጨረሻም በኢትዮጵያ ውስጥ በተነሳው ጦርነት ላደርግ የሚችለውን ሁሉ አደርጋለሁ ብዬ ሄጄ የሚችለውን አድርጌ በአጋጣሚ ደግሞ 3 ወር ተኩል ስቆይ ከመንግስት አመራር እስከ ተራው ገበሬ የማነጋገር እድል አግኝቻለሁ። ከዛ አልፎ በጦርነት ውስጥ ያልተቀበረ ሬሳ አይቻለሁ። የተደፈሩ ሴቶችን አግኝቻለሁ። ወላጅ ያጡ ህፃናትን አነጋግሬያለሁ። በሀገር ውስጥ ያለውን ችግር በአይኔ ለመረዳት ችያለሁ። በብሔር ፖለቲካ ሀገሪቷ የገባችበትን ምስቅልቅል በሙሉ ተረዳሁ። አቅሜን ለካሁ። እቺ ሀገር ከዚህ እንዴት ትወጣለች የሚለው ለእኔ ትልቅ ፈተና ነበር። ትንሽ ማሰብ ይጠይቃል። እንዴት ባደርግ ይሻላል ብዬ ወደ አሜሪካ የተመለስኩት ፌብሩዋሪ 14 ቀን እዚህ ገባሁት። ፌብሩዋሪ 15 ነው ገባሁ። ትንሽ ጊዜ ለማሰብ ሞከርኩ። በተለያየ ምክንያት የተሰባሰቡ ኢትዮጵያውያንንም ከ7 ያላነሱ ስብስቦችን አነጋገርኩ ምን ይሻላል በሚል። በአብዛኛው ያገኘሁት ምላሽ ብሔርተኛ ሆኜ ካልወጣሁ በቀር ከዚህ በኋላ ዋጋ እንደሌለው ነው ያስረዱኝ። ኢትዮጵያ ውስጥ ያለው ስራ አጥነት፣ ብሔርተኝነት፣ በብሔርተኝነት ደግሞ የተገነባው የሁሉም ክልል ልዩ ኃይል ታጥቆ የተማረበት ሰነድ ወይም ደግሞ ለልዩ ኃይልነት የበቃበትን ሳስበው የሀገሬ ሁኔታ የበለጠ አሳሰበኝ። ለውጡ እንዴት መጣ ምናምን ዛሬ ጊዜያችሁን በሱ አላጠፋም። ግን በዚህ ውስጥ እያለሁ ነው እንግዲህ የተለያዩ በነገራችን ላይ ፌስቡክ ወደ 750 ሺህ ተከታይ አለኝ። ከዚህ ውስጥ 1000 አክቲቭ ሆኖ ሐሳብ ቢያካፍለኝ ወይም መልእክት ቢልክልኝ እንኳን 1000 ብዙ ነው። ከተረዳሁት መልእክት ውስጥ ዝምታዬ በጥቅም ተገዝቼ መሬት ተሰጥቶኝ ቤት ተሰጥቶኝ ለጥቅም ብዬ ዝም እንዳልኩ ከብዙ አቅጣጫ ሰማሁ። ከዛ ባለፈ ደግሞ ስማግጥ ተይዤ ቪዲዮውን የኢትዮጵያ መንግስት ስለያዘብኝ ዝም እንድል እንዳዘዘኝ ሁሉ ሰማሁ። ብዙ አልባልታ ሰማሁ። አንድ ማረጋገጥላችሁ ነገር ኢትዮጵያን የምወዳት የተወለድኩባት ያደግኩባት ስነልቦና የገነባሁባት ማንነቴ ሀገሬ ኢትዮጵያ በጥቅም የምሸጥ ሰው አይደለሁም። ይህን ደግሞ እንድትወዱኝ፣ እንድታመሰግኑ፣ እንድታጨበጭቡልኝ ስል የያዝኩት አቋም አይደለም። ምኖርበት ይሄ ነው። ከዚህ በኋላ ከማንም ምንም የምፈልግም ሰው አይደለሁም። ቀሪው ዕድሜ እግዚአብሔር ነው እንግዲህ ሁሉንም የሚያደርገውና ምን እንዳይቀርብኝ ነው በቁራሽ መሬትና ጥቅም ልሸጥ የምችል ሰው ተደርጌ መታሰቤ አበሳጭቶኛል። ሳልናገር አላልፍም። ይሄንን ሌላው የምትሉት አይነት ቪዲዮ ካለ መንግስት ዛሬ በይፋ እንዲለቀው ጥሪ ያቀርብለታለሁ። ስለዚህ አንዳንዴ ለካ ዝም ማለት አለመስራት ምንም አያስደርግም። በዝምታዬ ውስጥ አንዱ ያገኘሁት ማንም ስለኔ ከዚህ በኋላ እንደማይጨንቅ ስለተረዳው ሰላም አግኝቻለሁ። ሆኖም ግን ዛሬ በኢትዮጵያ መሰረት በሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መንግስትና ዶክተር አብይ የወሰዱት አቋም ሁለቱን ነጥዬ የተናገርኩበት ምክንያት መንግስት የሚለው የመንግስት ጥበቃ፣ የመንግስት ወታደር፣ የመንግስት ጣልቃ ገብነት በይፋ ይታያል። ይህንኑ ራሳቸው ጠቅላይ ሚኒስትሩ ወጥተው 2 ሲኖዶስ እንዳለ አድርገው በቋንቋ የመዘመር ያለመዘመር አድርገው ያልተባለውን እንደተባለ አድርገው እንደ አንድ ተከራካሪ ሆነው በመምጣታቸው የእሳቸውም አቋም ግልጽ ስለሆነ ለሁለቱ ነው ጥሪ። ስለዚህ በተለያየ ምክንያት ላለፈው 40 ዓመት ብሔርተኝነትን በኢትዮጵያ መሬት ያስያዘው ኃይል ሌላ ቢሆንም ትለውጡታላችሁ በሚል ሁላችንም በተለይ
ዶክተር አብይ እግረ ስር ድረስ የወደቅኩት እኔ ለኢትዮጵያ እኛ እንለው የነበረውን ስላሉንና የመገዳደል አዙሪት ቆሞ በርቅ በይቅርታ ወደፊት እንራመዳለን ሲሉን ይሄን ነው የምንፈልገው በሚል ነው። ባለፈው የሱ የስልጣን ዘመን ትናንት እና አሰፋ ማሩ ሲገደሉ እየወጣን በእያንዳንዱ ነፍስ ላይ እንጮህ ነበር። ዛሬ በመቶ ስታደርጉት ሞትን አለማመዳችሁ። በወር 15 ቀን ሰዎች ሲታረዱ በዚህ ላይ ተነስተው የሚሰጡ አስተያየት ደግሞ እልህ የያዘዎት ይመስላል። እልህ ከማን ጋር? እልህ ከማን ጋር? ለምን? በነገራችን ላይ ይሄ ለውጥ እንዲመጣ በዘመናት የተገፋ መስዋዕትነት፣ በብዙ ሰዎች መስዋዕትነት የመጣ ለውጥ እንጂ እንደተባለው የጥቂት ቡድኖች ከኢህአዴግ ውስጥ ወጣችሁ ያመጣችሁት አይደለም። ብዙ ሰዎች ህይወት መስዋዕትነት ከፍለውበታል። ከዛም በኋላ ደምቢ ዶሎ እናቷ ልጇ ሬሳ ላይ የተቀመጠችው እናት ጎንደር ኮሎኔል ደመቀን ሊይዙ በሄዱ የህወሓት ወታደሮች ምት ህዝቡ አመጹ ሲቀጣጠል ከውጭ ኢትዮጵያዊ በአንድ ልብ በአንድ መንፈስ ተነስቶ ለውጡን ሲጠይቅ ከውስጥ መጣችሁ። ስለዚህ ለውጥ በለውጥ የታደልነው ከእናንተ የተሰጠን ሳይሆን ታግለን መስዋዕትነት ከፍለን ያመጣነው ለውጥ ነው። ለዚህ ደግሞ ምስጋና ሰጥተን አክብረን አድርጎ የተባልነው ሁሉ ለማድረግ ስንወስን እልህ ከኢትዮጵያ ህዝብ ጋር በእውነት ተገቢ ነው። ስለዚህ በአጭሩ የዛሬ መልእክቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማፍረስ የሄዳችሁበት መንገድ አያዋጣም። እርቅና ሰላም ሁሉም ኢትዮጵያ ይፈልጋል። እርቅና ሰላም ዶክተር አብይ እርቅና ሰላም ህግ ይከበር የተለያዩ ናቸው። የቤተክርስቲያኗ ህግ ሲጣስ እንደ መሪ ህግ ማስጠበቅ ሲገባዎት የወሰዱት አቋም ግን የለየለት ከቤተክርስቲያኗ ህግ የተጻረረ ስለሆነ ሽማግሌ ከመላክ ይልቅ እንደሰለጠነ መሪ ቤተክርስቲያኗ ሁኔታው ወደ ነበረበት ወደ ቤተክርስቲያኗ ጉዳይ በራሷ እንድትፈታ እድል መስጠት ነው። በሌላ በኩል ግን ምናልባት ስልጣን መጥፎ ስለሆነ በህዝቡ ላይ ያለውት ስሜት ተቀይሮ ከሆነ ማየት የሚችሉት 60 ሚሊዮን የማያንስ አሁን ለጊዜው ዳታው በእጄ ስለሌለ በግምት ነው የምናገረው። ሚሊዮን አያስፈልግም። 100,000 ኢትዮጵያዊ ለውጥ ማምጣት ይችላል። ስለዚህ ሳይረፍት ሌላ ጊዜ ሄደው ቤተክርስቲያን አባቶች ጋር እግራቸውን ስመው ፍቅር እንዳሳዩት ዛሬም ሄደው ጉልበታቸውን ስመው ይቅርታ ጠይቀው ይሄን ነገር መፍትሄ እንዲያቆሙለት የሚያደርጉት ደግሞ ቤተክርስቲያን የራሷን ህግ በራሷ እንድትፈጽም መፍቀድ ነው። ወታደሮቹ በየቤተክርስቲያኑ እየሄዱ የሚያደርጉትን እንዲያስቆሙ አደራ ላለው። በተረፈ ኢትዮጵያውያን ወገኖቼ ብሔርተኝነት በኢትዮጵያ ውስጥ ያመጣውን አይታችሁታል። መልእክቴ ለመላው ኢትዮጵያዊ ነው። ህወሓት የሚባለው ቡድን በብሔርተኝነት ተደራጅቶ በብሔርተኝነት አድጎ በብሔርተኝነት ያመጣውን መዘዝ እና መከራ በአይናችን አይተናል። ብሔርተኝነት መጨረሻው ይሄ ነው። ስለዚህ ከዚህ ካልወጣን አደጋ አለ። ይሄንን 30 ዓመት ስናገር ነበር። ይሄ ህገ መንግስት በብሔር ያደራጀን ህገ መንግስት ካልተቀየረ ኢትዮጵያን ይዟት ይጠፋል ስንል ሁላችንም እንጠፋለን ማለት ነው። ብዙ ስለሆን በጣም ጥቂት ስለሆን ምናምን አይደለም። ይሄ ህገ መንግስት የመጥፊያችን ምልክት ነው። አሁኑኑ አስቸኳይ መንግስት እንደሌሎቹ ፕሮጀክቶቹ እዚህ ላይ ትኩረት ሰጥቶ ለውጥ የሚመጣበት መንገድ እንዲያመቻች ኢትዮጵያንም በብሔርተኝነት የትም ልንደርስ አንችልም። አንደኛው ችግር በሁለቱ በብሔርም በኢትዮጵያም እያሉ መጫወት ነው። አንዱ አደጋ ግልጽ አድርገን ከዛ መንፈስ ውስጥ ካልወጣን በቀር እኔ በየሳምንቱ በሚመጣ አደጋ ሁልጊዜ እያለቀስ ልንቀጥል አንችልም። ይቀጥላል። ምናልባት አንድ ሳምንት 15 ቀን ግድያ ቆሞ ሊሆን ይችላል። የዛሬ ሳምንት ሊቀጥል ይችላል። መንግስት ተደጋግሞ ተነግሮት ይሄን ማስቆም አልቻለም። ስለዚህ እንደ ኢትዮጵያዊ ጠንክረን ከቆም በየቤቱ አኩርፎ የተቀመጠው ኢትዮጵያዊ ሁሉ እንደ ቀድሞ ወደ ኢትዮጵያዊነት ተመልሶ ኢትዮጵያ ላድን ካለ መለወጥ እንችላለን። ድሮም ማንም መጥቶ አልታገለልንም። ዛሬም እኛ ነን ባለቤቶቹ ብለን ከተነሳን ይሄን ለውጥ ማምጣት እንችላለን። ስለዚህ አየሩን፣ ሚዲያውን፣ አገሩን ብሔርተኞች ስለወረሩት ኢትዮጵያውያኖች አንገት ደፍተን
አገራችን ስትፈርስ ማየት የለብንም። እኛ ብዙ ነን። ኢትዮጵያዊ ኃይል ዶክተር አብይ ከመጣ በኋላ ስለተበተነ ብሔርተኞች ያሸነፉ ስለመሰላቸው ነው። መሪ ሲኖር ይሄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሪዎቿ በአባቶቻችን እየተመራ ስንት ህዝብ እንደተንቀሳቀሰ አይተናል። ኢትዮጵያዊነትን ለማንቀሳቀስ የምትፈልጉ ኢትዮጵያን ዛሬ እንነጋገር፣ እንገናኝ። በኢትዮጵያዊነት ተያይዘን ይሄን አጥፊ የሆነ ስርዓት ቀይረን የእኩልነት ሀገር እንድትሆን አብረን እንቁም፣ እንነጋገር። ኢትዮጵያዊነትን ለማስቀጠልና ለማስመለስ የሚደረግ ትግል ካለ ዛሬም ከፊት እገኛለሁ። በተረፈ አባቶቻችን በሚሰጡን ምክር የቅዱስ ሲኖዶስን ትእዛዝ ተቀብለን ቤተክርስቲያናችንን እናድናለን። እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኝ የአባቶቼን ትእዛዝ እቀበላለሁ፣ ፈጽማለሁ። በሌላ በኩል እንደ አንድ ኢትዮጵያዊ ከሙስሊም ወንድሞቼ ጋር አብሬ እንደቀው ሁሉም ኢትዮጵያዊ ለቤተክርስቲያኗ መብት አብሮ እንዲቆም ጥሬን አስተላልፋለሁ። ለተለያዩ የእምነት አስተማሪዎች አጭር መልእክት አለኝ። በተለያየ እምነት ያላችሁ እንደ ሀገር እንድንኖር በሚደከምበት በአሁኑ ሰዓት የግል እምነታችሁን ለማሳደግ በሚል ብቻ በሌላው ላይ የምታደርጉት ጥላቻ ንግግር ሀገር ያፈርሳል። በክርስቶስ የምታምኑ ክርስቶስ እርስ በርስ እንድንጋደል ያስተማረበት ቦታና ጊዜ የለምና እውነት የሱ ተከታይ ከሆናችሁ ይህንን አቁማችሁ እንደ ሰው የምንኖርባት ሀገር እንድትሆን ወደ ልቦናችሁ እንድትመለሱ ጥሪ ያቀርባለሁ። ኢትዮጵያ በዘመኗ በታሪኳ ብዙ ፈተና ገጥሟታል። ፈተናውን በልጆቿ ኃይል በእግዚአብሔር እርዳታ አልፈዋለች። ዛሬም ልጆቿ ከተደማመጥ ከተነጋገርን ከሰከን እናልፈዋለን። ስለዚህ ልባችንን ቅን አድርገን አምላካችን እየለመን በኢትዮጵያዊነት አብረን መኖር እንድንችል የሚያስችለንን ትግል ለመጀመር በጋራ እንንቀሳቀስ። ኢትዮጵያን፣ ሕዝቧን እግዚአብሔር ይባርክ።